አቶ በኃይሉ በሚያሳዝን ሁኔታ ችግር ውስጥ ገባ። በኃይሉ እንግዲህ አቶ ሰለሞንን የነዳግምን አባት እንደገደለና የገኒ ባሏ እንደሆነ በቀደም የተገናኛት የገኒ ጎረቤት ደውላ በስልክ ስትነግረው የሚያደርገውና የሚይዘው ግራ ተጋብቶታል። በጣም የሚያሳዝነው ነገር ግን አቶ ሰለሞን የዳግም አባት እንደዚሁም ደግሞ በኃይሉ እንደገደለው ልጁ ዳግም አላወቀም። ነገር ግን የዳግም እናት ልትነግረው ለልጇ ፈቃደኛ አልሆነችም። ምክንያቱም ባሌ አንዴ ሄዷል፣ አጥቼዋለሁ፣ ገድለውታል በጨካኞች እጅ። ነገር ግን ልጄ ደግሞ ከአመታት በኋላ ያገኘሁት ልጄን በጭራሽ መናገር አልፈልግም በማለትም ፈርታ ልጇን እንደምንም አሳምና ልጄ እንዲጠይቀኝ አልፈልግም ስለ አባትህ በማለትም አግባብታ ተታርቀዋል። ነገር ግን መጥፎ ሰው መጥፎ ጎረቤት በጣም ከባድ ነው። አንዳንድ ጊዜ ሚስጥሮቻችንን እንደምንም አወጣተውና ወይም ደግሞ አምነናቸው ካወራናቸው በኋላ የሚከሰተው ነገር በጣም አጃኢብ ነው። ሆኖም እንግዲህ የነዳግም እናት በምስኪንነቷ ለጎረቤቷ እንግዲህ ለአብሮ አንድ ላይ ቡናም ሁሉም ለሚያደርጉት ለጎረቤቷ የዳግም አባት የገደለው ሰውዬ በኃይሉ ነው ብላ ትልቅ ድብቅ ሚስጥሯን በሆዷ ሲያበላላት የነበረው ሚስጥር በማውጣቷ አሁን ላይ ጸጸት ላይ ናት። አንዳንድ ጊዜ ሚስጥሮቻችንን በሆዳችን መያዛችን በጣም አሪፍና ጠንካራና የምንፈልገውን ነገር ልናደርግ የሚገባ የሚያደርገን ትልቁ መሳሪያ ነው። ማንንም ማመን የለብንም። ከዚህ ድራማ በጣም ብዙ ትምህርት እየወሰድን ነው። ሰዎች ስንባል በጣም አጥፊ ወይም ደግሞ በጣም በምንወዳቸው ሰዎች ነው የምንፈተነው። ሆኖም እንግዲህ ቃልና እንግዲህ በኃይሉ ጉዳቸው እየወጣ ነው። እንግዲህ ዶክተር እንደምንም ቃል በማማለልና ውጤቱን እንዲደብቅላት ስትነግረው ስራዬን አላቆሽሽም ብሎ ጀግና ነው። ግን አንዳንድ ጊዜ ማንነታችንንና ስራችንን ወይም ደግሞ ላመንበት ነገር ምንም ቢመጣ መሸወድ እንደሌለብን ከዶክተር ተረድተናል። ቃል እንግዲህ ውበቷንና ቁንጅናዋን በመመጻደቅ ልታማልለውን ብትሞክር እሱ ግን አይሆንም ብሎ ስራዬን አላቆሽሽም ብሎ ማንነቱን ይዞ ሂዷል። በኃይሉ እንግዲህ የሚያደርገውና ግራ ግብት ብሎታል። ሰውየውንም አግባብቶ ብር እንትን ለማለት ፈልጎ ነበር፣ ነገር ግን አልተቻለም። እንግዲህ ቃል የምትይዘውንና የምትጨብጠውን አታለች። ሰላም እንግዲህ በጣም እውነቱ እስከሚወጣላት ቸኩላለች። እንግዲህ ቃልም እንደምንም ተግደርድራ ናሙናውን እንግዲህ ተወስዷል። ውጤቱን ቀጣይ ተብለዋል። የሚገርመው ነገር ብሌን ፈገግታዋ ሁለመናዋ ደስ የምትለይ ቁጥብነቷ፣ እንደዚሁም ደግሞ በጣም ደግነት የተላበሰበት በዛውም ልክ ደግሞ ለእውነት የምትሞት ልጅ ብትኖር ብሌን ናት። ብሌን እንግዲህ የነ በኃይሉና የቃል ስራ ልትጋለጥ ነው በማለትም እያየቻቸው ነበር። ዶክተሩንም ቃል ለማማለል ስትሞክር እያየቻት በነበረበት ሰዓት ነገር ግን ዶክተሩ በፍጹም አለ፣ ስራዬን ማቆሸሽ አልፈልግም አላት። የእውነት ነው፣ በጣም ነው ደስ ያለኝ። እውነት መቼም ቢሆን ተደብቃ እንደማትቀርና ማንኛችንም ቢሆን ላመንበት ነገር እስከ መጨረሻው መጋፈጥን በጣም ደስ የሚያስብል ነገር ነው። እንደዚሁ ደግሞ ሰላም ግራ በመጋባት ላይ ነው ያለችው። ምክንያቱም የምትወደው የእናቷ ልጅ እንግዲህ በኃይሉ በጣም ለማመን የሚከብድ ነገር እያደረገ መሆኑንም ግራ ተጋብታለች። ግን እሳ ዲኤንኤውን በማረጋገጥ ልጄ ካልሆነች ደግሞ መፈለግ እንዳለባት ልጇን
አጠናክራ አቅሟን ሰብስባለች። ቃልም እንግዲህ የተደበቀ ነገር እና በውሸት የተሞላ ነገር ወይም ደግሞ እናቴ ናት ብላ በማለትም እየተቦሰቃቀለች እና እንደዚሁም ደግሞ ሴራዋ እየወጣባት ሲሆን የምታደርገውና የምትይዘው ነገር ጨንቋቸዋል። እና ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ፎሎ፣ ሰብስክራይብ በማድረግ አብራችሁ የሆኑ ስል ከልብ ጠይቃለሁኝ። ሆኖም እንግዲህ አቶ በኃይሉ እንግዲህ እየተንጎራደደ በጣም እህቱ እንዲታምነው እህቴ እንደዚህ አድርጊ፣ ዶክተሩ እኮ ምግብ መብላት አለበት፣ ነገ ደግሞ ይደርሳል፣ እዚሁ ይደር በማለትም ነገሮችን ለማጭበርበርና ዶክተሩን ተግባብቶ ብር ሰጥቶ ዲኤንኤውን ቀይሮ እንዲሰጣት በማግባባት ላይ ነበር። ያም ግን አልተሳካላቸውም። ያልሳካላቸው ሲል እንግዲህ ቃል ለበኃይሉ ደውላ መምጣት አለብህ፣ እውነቱ ሊወጣ ነው፣ ምንም አቅም የለኝም ብላ ደውላለት ነበር። ሰላምንና ዶክተሩን ወደ ውጭ ሽንት ቤት መሄድ አለብኝ ብላ ወደ ውጭ ወጥታ ነበር እንደዛ ብላ የደወለችለት። ሆኖም ግን ሰላም ሁሉንም ነገር ሰምታለች። ምክንያቱም ወንድሟም ወሽቷታል፣ በውሸት ለገንዘብ ሲባል ይሄ ሁሉ ነገር በማለትም ተደናግጣለች። ገርሟታል። ምክንያቱም መጀመሪያ አምናው ነበረ። አሁን ግን ነገሮች እንዳልሆኑ ስታውቅ ራሷን አጠንክራ እውነትን ለማምጣት ጉዞዋን ጠንክራ ይዛለች። ሆኖም እንግዲህ ውሸታም ሰው ሁሌም ውሸትና ወይም ደግሞ ነገሮችን በመደበቅ አሳልፋለሁ ቢባልም ግን አንድ ቀን እውነቷ መውጣቷ አትቀርም እና በጣም ነው ደስ ያለኝ። ሁለተኛ ደግሞ ብሌን ደግሞ እናቷን አግኝታ እንደምትደሰት እንደዚሁም ደግሞ ዳግምም የአባቱን ገዳይ እንደሚበቀለው አልደራደርም። የእውነት ነው ምላችሁ በጣም እየለመናት ነበረ። ቤተሰብ ላይክ በማድረግ ተባበሩኝ። ባይ ባይ።